ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሰላም ናችሁ? ሰላም እግዚአብሔር ብዝት ይበልልኝ በያላችሁበት። እኔ ብሎ በጣም የገረመኝ ነገር ማለት ነው። በእርግጥ እንደዚህ አይነት ነገር ለትውልድ መጥፎ ነገር በልጆች ሕሊና ላይ መቅረጽ ነው። ወደፊት ለሚኖሩት በትዳር ለሚኖሩትም ሕሊና የሰው ሕሊና ላይ መቅረጽ መጥፎ ነገር መቅረጽ ነው። ሩታና ሄርሜላ አብርሽ የሚባሉ እህት ወንድሞቻችን ማለት ነው። እኔ የምለው እኔ አስተያየት መስጠት የምፈልገው በእርግጥ ጥፋት ሊኖርባት ይችላል። ሩታ ሰው ናትና ልታጠፋ ትችላለች። ሰው በትዳር መሀል ላይ አይደለና ሰውና ሰው እቃና እቃ ይጋጫል፣ እግርና እግር ይጋጫል ማለት ነው። ሰው ይጋጫል፣ ይታረቃል። ለምንድን ነው ልጁ የምታስጨንቁት? ልጁ ደህና ነኝ ጤነኛ ነኝ እያላችሁ ነው አይደለም? ስትረስ ነው አለ። በቃ ምናልባት እኮ ልትረዱት ያልቻላችሁት እናንተ እሱ ከዚህ በፊት ባደረገው ነገር ተጸጽቶ ወደ ትዳሩና ወደ ልጁ ሊመለስ ፈልጎ ሊሆን ይችላል። ለምን ታስጨንቁታላችሁ? ሲጀመር ኤድሚራ የምትባለው ሴትዮ እህቴ ወንድ የለም ሞልቷል እኮ ለምን ሰው ትዳር ላይ ትንጠለጥያለሽ? ይህ እኮ ለአንቺም ጥሩ አይደለም። እግዚአብሔር የማይወደው ነገር ነው። እነዚህ ሰዎች ተዋልደዋል፣ ልጅ አላቸው በመካከላቸው ላይ። ለምን ከመካከላቸው አትወጪም? አንቺን የሚመስል ወንድ ፈልገሽ ለምን አታገቢም? የእውነት በጣም ታሳፍሪያለሽ። ምንድነው ይሄን ያህል እንደዚህ ችክ ማለት? የሰው ትዳር ላይ ገብቶ ምንስ እኔ መተትን እየደገፍኩ አይደለም። ምንስ ብታደርግ ትዳሯን ለማዳን ብዙ ነገር ብታደርግ እቺ ልጅ አይፈረድባትም። ለምን ትዳር ነው። የሆነ ሰዓት ላይ ተሳስታ ሊሆን ይችላል። ተጸጸተች፣ ተመለሰች። ባሏን ደግሞ መመለስ ፈለገች። ለዚህ ደግሞ ትዳሯን ለማዳን ከፈለገች ልጇን ያላባት ላለማሳደግ እየጣርሽ ነው። ሰው ከስህተት እኮ ይመለሳል። ሰው ያጠፋል፣ ይጸጸታል፣ ይመለሳል። ለዚህ ደግሞ አረ ውጪ ከመካከላቸው። የእውነት ይሄ ነውር ነው። 500,000 ብር አውጥተሽ ለወንድ ልጅ ስጦታ ከምትገዢ ሀገርሽ ላይ ስንት የተቸገረውን ወገንሽን አታበይ። ስንት የተቸገራል አይደል? አሁን አንቺ ምንድን ነው ሀገር እያዝ የምትይው? ከሰው ትዳር ውጪ። የሚመክርሽ ዘመድ የለሽም እንደ አንቺ ምንድን ነሽ? ይህን ያህል ያዙ ልቀቁኝ። በቃ ልጅ እኮ ትላንትና ስህተት ሰራ፣ ዛሬ ተጸጸተ፣ ወደ አይምሮ ወደ ሕሊናው ተመለስ። እግዚአብሔር አይምሮን ከፍቶለት ሊሆን ይችላል ያጠፋውን ትዳሩን ሊመልስ ልጁን ሊያሳድግ ፈልግ ይሆናል። ፍጹም ጤነኛ ነው ሲያዩት። ልጁ እኮ በቃ የውስጥ ስብራት አላለ። አንዳንዴ ከአንቺ ጋር የሰራው ስህተት እየጸጸተውም ሊሆን ይችላል። ያን ነገር ደግሞ ማስተካከል ከፈለገ በቃ በዝምታ ነው ማለፍ ያለበት። ለዚህ ይሄ ልጅ ፍጹም ጤነኛ ነው። እኔ እንደማየው ፍጹም ጤነኛ ነው። ለዚህ ትላንት ያጠፋው ስህተት ጸጽቶት ሊያስተካክል ሊሆን ይችላል። መተት እንደዚህ ምናምን እግዚአብሔር እቺ ልጅ አድርጋ ቢሆን እንኳን እኮ በንሳ ባሏን ለማድረግ ያደረገችው ነገር በንሳ ልትታጠብ ትችላለች። ቀጪው ደግሞ እግዚአብሔር ነው። ግን ደግሞ አንቺ በሰው ትዳር ላይ እንደዚህ ችክ ማለት አረ እግዚአብሔርን አይወድም። እግዚአብሔርን ነው የምልሽ። ቆንጆ ነሽ፣ ወንድ ልጅ ሞልቷል። ወንድ ልጅ ማግባት ትችላለሽ። ለምን በሰው ትዳር ላይ ገብተሽ የሰው ትዳር ትበጨብጫለሽ? ማንስ በትዳሩ ቢመጡበት ዝም ይላል እንዴ? የሰው ልጅ ይጋጫል። በትዳር ዓለም ሳይኖር በምንም አይለም ሲኖር ይጋጫል፣ መልሶ ደግሞ ይስማማል። እኔ የሚሰማኝ ያ ነው። ለዚህ እባክሽ እህቴ መካሪ ቤተሰብ ከሌለሽ እውነት እንደ እህት ልምከርሽ፣ ከሰው ትዳር ውጪ ችካትሬ አይምሮ የለውም አሞት ነው እንደዚህ አርጋ ነው። ምንስ ብታደርግበት ትዳሯ ነው፣ ልጇ ነው። አዎ ተፋቷል። ሰው ተፋቶ እኮ ይታረቃል። አታዳምጪ እንዴ? እነ መምህር ተስፋዬና አባ ግርማን የሚያጣላው መንፈስ ነው። መንፈስ ደግሞ ሲያጣላ በእምነቷ ምናልባት ገብቷት ሊሆን ይችላል። መቼስ ክርስቲያን ናት። እግዚአብሔርን በጸሎት ልትጠይቆ ትችላለች። ትዳሬ ይመልስልኝ ብላ ያ ነገር ገብቷት ጸጽቷት ሊሆን ይችላል። እነ መምህር ተስፋዬ ሲያስተምሩ ሰምተሽ ከሆነ እኮ የተበተነን ትዳር ይመልሳሉ። ማናችንም በትዳራችን ላይ ችግር ሊኖርብን ይችላል። ያን ችግራችንን ደግሞ ሲገባን እንፈተዋለን። ገባሽ? አጋንንት እኮ ትዳርን ለመለያየት ልጆችን አላባት ለማሳደግ ብዙ ነገር ያደርጋልና እኔ እህቴ የምመክርሽ ነገር እንደ እህት ማለት ነው። የእውነቴን ነው የምልሽ። ዝቅ ብለሽ መስቀል አንገትሽ ላይ ያለ ክርስቲያንሽ ስትታይ ክርስቲያን ኧረ በኢየሱስ ኧረ በምን ትያለሽ? ለዚህ ክርስቲያን በሰው ትዳር መሀል አይገባም። ከሰው ትዳር ውጪ ለሌላውም ሰዎች እንደዚህ አይነት መጥፎ ትምህርት አትዝሪ። አሁን አንቺ መጥፎ ትምህርት እየዘራሽ ነው በሰው ሕሊና ላይ። የሰው ትዳር መካከል ላይ ገብቼ ልኖር። ይሄ ልጅ ተሳስቶ ወንድ ልጅ ነው። ምናልባት ከምትለብሻቸው አንጻር ከምታደርጊያቸው አክት አንጻር ሊሳሳትብሽ ይችላል። ሲገባው ደግሞ ትዳሩን መመለስ ፈለገ። ለዚህ ከሰው ትዳር ውጪና ስጪው እድል። እውነት ተይዞ ከሆነ እሱ ነገር እግዚአብሔር መጸለይ። አንቺ የሚገባሽ ነገር ምንድን ነው? ለዚህ ልጅ እቺ ልጅ እውነት እንኳን በሌላ ነገር አጥምዳው ከሆነ ትዳሩ እንዲሰምርለትና መልሶ አንቺ የምትወጂው እውነት ትክክለኛ ወንድማዊ ፍቅር ካለሽ ለሱ መጸለይ
እግዚአብሔርን መማፀን፣ ጌታ ሆይ በትዳሩ ገብቼ ከሆነ ትዳሩን አቃላለት፣ ልጁን በሰላም እንዲያሳድግ አድርግልን። ለሚወዱት ሰው መጸለይ ነው። የሰው ትዳር ማፍረስ አይደለም። አንቺ በምድር ባትጠየቂ እኮ በሰማይ ትጠየቂበታለሽ። ባልና ሚስት እኮ የፈለገን መካከላቸው ላይ ችግር ቢኖር ቢጣሉ መግባባት ግዴታቸው ነው። ለምን? ፍሬ አለ መሀላቸው ላይ። ለዛ ፍሬ ሲሉ ደግሞ መግባባት ግዴታ ይላቸዋል። እኔ የምልሽ ከሰው ትዳር ውጪ። በቃ ልጅ ትናንትና በድላው ሊሆን ይችላል። ሰው እንኳን ባልና ሚስት ተፈነካክቶ ተጣልተው ተጋለው ነፍስ ግድያ እንኳን መሀል ላይ ኑሮ እንኳን ባልና ሚስት ዞሮ ዞሮ ይገናኛል። ይሄ ልጅ ምናልባት ዝም ያለው ስትረስ ውስጥ የገባው እኔም እንደምልሽ ትናንት ያደረገው ነገር ጸጽቶት ሚስቱን ሊክስ ፈልጎ ሊሆን ይችላል። እና እድል ስጡት፣ እህቶቹም ወንድሞቹም ታውት። በቃ ይሄ ልጅ ከህሊናው ጋር ነው ያለው። ሰላም ነኝ አለ፣ አልፈለገም፣ አታስገድዱት። እኔ የምመክራችሁ ይህንን ነው። ብትጸልይለት ጥሩ ነው። የሰው ትዳር ላይ ፎከስ ባታደርጊ፣ ከሰው ትዳር ብትውጪ ይልሻለሁ። እኔ እንደ እህት ይህንን ነው መምክርሽ ማለት ነው። እህቴ ከተሳሳትኩኝ ይቅርታ። እውነት ቲክቶክን መግባት በቃ እናንተ ቪዲዮ በጣም ስለሚያጨናንቀው ማለት ሰው ነኝና ያዋለው። ለዚህ በጣም እውነቴን ነው የምልሽ። እኔ ሳይሽ አንዳንዴ ታናድጅኛለሽ በሰው ትዳር ላይ ችክ ብለሽ። በቃ እሱ እኮ ሚስቴን ልጄ ጋር ዶክተሯ ምን አላት ከሚስቴና ከልጄ ጋር መኖሩ መፈልገው እያለ ነውና እባክሽ ከሰው ህይወት ውጪ፣ የራስሽን ህይወት ኑሪ፣ የራስሽን ትዳር ፈልጊ። እህቴ መልካም ምክሬ ነው። ካስቀየምኩሽ በጣም ይቅርታ። እኔ የተሰማኝን ነው እየነገርኩሽ ያለሁት። አድርሱልኝ በመድኃኒዓለም